በኢትዮጵያ ጥበብ ተራ መዝናኛ ብቻ ሆና ቀርታ አታውቅም። ይልቁንም የታሪክ ማህደር፣ የቁስል መፈወሻና የነገ ተስፋ መቃኛ እንጂ። በዚሁ የጥበብ አውድማ ላይ ላለፉት ከሁለት አስርት ዓመታት በላይ ስሙን ከኢትዮጵያ ስም ጋር አጣብቆ የገነባው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ባለፈው ሳምንት ይዞት ብቅ ያለው ኢቶሪካ የተሰኘው ባለ 18 ሙዚቃ አልበሙና ዳስጣል የተሰኘው ዜማው አገሪቱን ዳግም ወደ ትርጉም ፍለጋ ዙሪት ውስጥ ከቷታል እየተባለለት ነው። አንጋፋው የምጣኔ ሀብት ባለሙያ ክቡር ገና እንደሚሉት ቴዲ አልበም ሲለቅ ጉዳዩ ተራ የሙዚቃ ስራ መሆኑ ያበቃና አገራዊ ትርጉም መፈለግ ልምምድ ይሆናል። ይህ አዲሱ የቴዲ ስራ የህዝብን የውስጥ ትኩሳት የሚለካ ቴርሞሜትር አድርገው የወሰዱትም አልጠፉም። ሙዚቃ አደገኛ የሚሆነው ስለሚጮህ ሳይሆን ንግግሮች በጠፉበት ምሽት የማይረሳ ዜማ ሆኖ አእምሮ ውስጥ ስለሚሰርጽ ነው የሚሉት አስተያየት ሰጪዎች ቴዲ አፍሮ አደባባይ ወጥቶ አይቃወምም፣ ይልቁንም በሰዎች አእምሮ ውስጥ ሀሳብን ይዘራል ይላሉ። መፈክሮች በሌሉበት በምልክትና በምሳሌያዊ አነጋገር በሰምና ወርቅ የሚጓዘው ይህ ጥበብ ዩኒፎርም የሌለውን ነገር ግን ራስን ለመመልከት የሚያስገድድ መለኪያ እንደሚሆን ተነግሮለታል። የዳስጣል ሙዚቃ በዩቲዩብ በሚሊዮኖች መታየትና በህዝብ ዘንድ አነጋጋሪ መሆን ሌላው የምጣኔ ሀብት ባለሙያ ሙሼ ሰሙ እንደሚሉት ከአልበሙ መለቀቅ በፊት በድምፃዩ ላይ የተከፈተው የስም ማጥፋት ዘመቻም ጥበብን በፖለቲካ መነጽር ብቻ የመመልከት ድክመት ውጤት ነበር ይላሉ። ሆኖም ግን አይነጋ የለም እንዲሉ ሙዚቃው ሲደመጥ ቴዲ አሁንም ይችላል የሚል አስደማሚ ስራ ይዞ መከሰቱን መስክረውለታል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም ቢሆኑ የቴዲን ተሰጥኦም የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ የቀየረ ሲሉ አሞካሽተውታል። የቴዲ አፍሮ የጥበብ ጉዞ ከጥቂት ዓመታት በፊት ከነበረው የፍቅርና የአንድነት ተስፋ አሁን ወደ መጣበት ዳስጣል ወይም የሐዘን ድንኳን የደረሰው በድንገት አይደለም። ከጥቂት ዓመታት በፊት ጥላቻን በጥላቻ ማሸነፍ አይቻልም በማለት ለጠቅላይ ሚኒስትር አብይ አህመድ ድጋፍ እጁን የዘረጋው ድምፃዊው ዛሬ ግን የኢትዮጵያዊነት መንፈስ ተገፍቷል፣ ባደግኩበት መንደር እንግዳ ሁኛለሁ ሲል በምሬት ያዜማል። ይህ የድምፃዊው የስሜት ለውጥ ብዙ አንድምታዎች ያሉት ተደርጎም ተወስዷል። ቢቢሲ እንደዘገበው ደግሞ ባለስልጣናትን መተቸት ለእንግልት በሚዳረግባት ሀገር ውስጥ የቴዲ ሙዚቃ የጎን ውጋት ሆኖ መቀጠሉን ያመላክታል። በዛሬው ጥንቅር የቴዲ አፍሮን አዲስ አልበም ተከትሎ የተነሱ የተለያዩ እይታዎችን፣ ፖለቲካዊ አንድምታዎችንና የአገሪቱን ወቅታዊ ሁኔታ የሚቃኙ አስተያየቶችን እንዳስሳለን። አንጋፋው የኢኮኖሚስት ባለሙያ ክቡር ገና ቴዲ ይጽፈን በሚል ርዕስ ባሰራጩት ጽሑፍ እንዲህ ይላሉ። ቴዲ አፍሮ በአንድ ጊዜ 18 ዘፈኖችን ሲለቅ ጉዳዩ እንዲሁ ተራ አልበም ብቻ አይደለም፣ ይልቁንም ትርጉም የመፈለግ አገራዊ ልምምድ ይሆናል። ማዳመጥ ብቻ ሳይሆን መተርጎም። በሙዚቃዎቹ አንዳንዶቹ ተቃውሞ ይሰሙበታል፣ ሌሎች የአገር ፍቅርን ያገኙበታል፣ ጥቂቶች ደግሞ ሁለቱንም ይሰሙታል። ይህም ደግሞ የአቀንቃኙ ዋነኛ ግብ ነው ሲሉም ይበይናሉ። በየትኛውም ስርዓት ውስጥ ዲሞክራሲያዊ፣ አምባገነናዊ ወይም በእነዚህ መካከለኛ ቢሆን ሁኔታው አይቀየርም። ሙዚቀኞች በቀጥታ ሊነገሩ የማይችሉ ነገሮችን ይናገራሉ። መንግስታት ደግሞ ብዙ ሰዎች ያንኑ ዜማ ማዜም እስኪጀምሩ ድረስ እንዳልሰሙ ይተዋሉ። ሙዚቃ አደገኛ የሚሆነው ድምፁ ስለሚጎላ ወይም ከፍ ብሎ ስለሚጮህ አይደለም፣ ይልቁንም የማይረሳ ስለሚሆን እንጂ። ንግግሮች ማታ ላይ ይጠፋሉ፣ ሙዚቃ ግን ለዓመታት አብሮ ይኖራል። ቴዲ አፍሮ ይህንን በሚገባ ይረዳል። አደባባይ ወጥቶ አይቃወምም፣ ይልቁንም በሰዎች አእምሮ ውስጥ ሀሳብን ይዘራል። መፈክሮች የሉም፣ ማኒፌስቶ የለም። በጸጥታና በስፋት የሚጓዙ ታሪኮች፣ ምልክቶችና ዜማዎች ብቻ። ይህ በዩኒፎርም የታገዘ አመፅ አይደለም፣ ይልቁንም ከዚያ እጅግ የከፋ ና የማይመች ነገር ነው። ራስን መመልከት፣ ሪፍሌክሽን። በተፈጥሮም እሱ ለመፍታት የሞከር ዝንባሌ ያለ። በእርግጥ ምን ማለቱ ነው ብሎ ለመጠየቅ ይህች ስንኝ ስለ ታሪክ ናት ወይስ ስለ ዛሬ? ያኛው አዝማች ስለ አንድነት ነው ወይስ ስለ ትችት? የሚሉ ጥያቄዎች እንደሚተለተሉ ያነሱት ክቡር፣ ነገር ግን ስህተቱ የሚጀምረው እዚህ ጋር ነው ይላሉ። እያንዳንዱ ዘፈን ስጋት አይደለም፣ እያንዳንዱ ምሳሌ አነጋገርም ሴራ አይደለም፣ እያንዳንዱ አርቲስትም ንቅናቄን የሚመራ አይደለም። ምንም እንኳን አልፎ አልፎ ለመምራት ከሚሞክሩት በላይ ስራዎችን ቢሰሩም ቅሉም የፖለቲካው ጥረት ሲጨምር ሙዚቃው ጊዜም የሚያደርገውን ያደርጋል። ብስጭትን ይስባል፣ ያጣራል። ከዚያም ሰዎች አብሮት ሊኖሩ በሚችሉት መልኩ መልሶ ያቀርበዋል። ይህ ማህበረሰቡ ለራሱ የሚያወራበት መንገድ ነው። አንዳንዴ በለሰለሰ፣ አንዳንዴ ደግሞ ጠንከር ባለ ሁኔታ።
ክቡር ቀጥሏል። ብልህ ምላሽ መሆን ያለበት ዘፋኙን ወይም ቴዲ አፍሮን መመርመር ሳይሆን አድማጩን ማዳመጥ ነው ሲሉ ምክረ ሀሳባቸውን ይሰነዝራሉ። በሚሊዮኖች የሚቆጠሩ ሰዎች ወደ አንዱ ድምፅ የሚሳቡ ከሆነ ችግሩ ሙዚቃው አይደለም፣ ችግሩ የህዝቡ ስሜት ነው ማለት ነው ባይ ናቸው። አድናቂዎቹ ያለምንም ገደብ ይጠይቁ፣ ይደሰቱበት፣ በዝምታ ወይም በጩኸት እንዳያሳብቡበት ይተዋቸው። በስልጣን ላይ ያሉትም በግጥሞች ውስጥ ጥላን የማሳደር ስሜታቸውን ይቆጣጠሩ። በራሱ የሚተማመን ስርዓት ዘፋኞችን አይፈራም። ይልቁንም ዘፋኞች ለምን በሰዎች ልብ ውስጥ ሰረጹ ከሚለው ይማራል። ምክንያቱም መጨረሻ ላይ ትክክለኛው ጥያቄ ቴዲ አፍሮ ምን እያለ ነው የሚለው አይደለም፣ ለምን ይህን ያህል ብዙ ሰው እያዳመጠው ነው የሚለው እንጂ በማለት ጽሑፋቸውን ይቋጫሉ። ሌላኛው እውቅና አንጋፋ ኢኮኖሚስት ሙሼ ሰሙም ስለ ቴዲ አፍሮ ጽፏል። ሙሼ ሰሙ እንዲህ ሲሉ ይጀምራሉ። የቴዲ አፍሮን ኢትዮሪካ አልበም እስከማዳመጥ ድረስ አስተያየት መስጠት ተገቢ መስሎ ስላልተሰማኝ ተቆጥቤ ነበር። የቴዲ ሙዚቃ ከደረጃው በታች ይሆናል ወይም ምክንያታዊነት ይጎድሏል የሚል ጥርጣሬ አልነበረኝም። በተለይ አልበሙ ከመለቀቁና ከመደመጡ በፊት በስራው ይዘትና ቅርጽ ወይም በመልእክቱ ጥልቀትና ጥራት ላይ ሳይሆን በግለሰቡ በቴዲ ሰብዕና ላይ ተካሄደው መጠነ ሰፊ ስም ማጥፋት፣ ማጥላላትና ማዋከብ አሳዛኝ፣ አሳፋሪና ከደረጃ በታች ስለነበር ነው ሲሉ ይቀጥላሉ። ለመደገፍም ለመንቀፍም ማዳመጥ ግድ ብሎ ነበር ያሉት ባለሙያው አይነጋ የለም እንዲሉ ይህ ሁላ ለምን አስፈለገ በሚል ሙዚቃው እስኪለቀቅ ድረስ ትዕግስት ካጡት መካከል አንዱ ነበርኩ ሲሉ እማኝነታቸውን ችረዋል። አልበሙ ከተለቀቀበት 8 ሰዓት ጀምሮ ሙዚቃዎቹን ደጋግሜ ያጣጣምኩ። ቴዲ እውነትም ይችላል። 6 ሙሉ አልበም ያለማቋረጥ በስኬት ማጠናቀቅ ከተአምር የማይተናነስ ሰብዕናን የሚጠይቅ ነው። ኢትዮሪካ በግጥም በሙዚቃ ቅንብር በመልእክቱ አነቃቂነትና በጥቅሉ ሁለገብና አስደማሚ ስራ ነው። ጥበብንና ሙዚቃ ለሚወዱና ለሚያደንቁ ምርጥ ስራ ይዞ ስለቀረበ ያጣጥሙ። መማር ለሚፈልጉ ምርጥ መልእክት ታጨቀበት ስለሆነ ከመልእክቱ ይቋደሱ ይሉና በመጨረሻም በተረፈ ብራቮ ቴዲ አፍሮ፣ ለዘመናት የምናጣጥመውን የሙዚቃ ስንቅ ሰንቀናል፣ ምስጋናችን የላቀ ነው በማለት አጭር ጽሑፋቸውን ቋጭተዋል። ስለ ቴዲ አፍሮ ምስክርና አድናቆታቸውን የሰጡት ክቡር ገናና ሙሼ ሰሙ ብቻ አይደሉም። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም ቀንደኛ የቴዲ አፍሮ አድናቂ መሆናቸውን ከዚህ ቀደም ደጋግሞ ቢናገሩም በ2013 በተካሄደው ምርጫ 2013 ኢትዮጵያ በሚለው የድምፃዊ ሙዚቃ በፓርቲያቸው ቅስቀሳ ወቅት ሲጨፍሩ ቢታዩም ዘንድሮም ግን አድናቆታቸውን ለመቸር ወደ ኋላ አላሉም። እሱን ለመግለጽ ቃላት ቸግሯቸው በእንግሊዝ አፍም በአማርኛም ሲያደንቁት ተሰምተዋል። ከወቸው ጉድ ፖድካስት ጋር ከ5 ሰዓታት በላይ ባደረጉት ቆይታ እሱ የተለየ ተሰጥኦ ያለው ከያኒ መሆኑን ተናግረዋል። የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚሉት ፕሮፌሰሩ ይህ ቆይታቸው ግን ዳስጣል የተሰኘው አልበም ከመውጣቱ በፊት ተደረገ መሆኑን አዲስ ማለዳ ለመረዳት ችላለች። አልበሙንም በመጠበቅ እንቅልፍ አጥተናል ሲሉ ይሰማሉ። ቴዲ ኢዝ ኦልዌይስ ማይ የትኛው አልበሙ አክቹዋሊ የሚገርምህ አብዛኛው ከሜቢ ፈርስት የመጀመሪያዎቹ 2-3 ዘፈኖች በስተቀር ከዛ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለኝ። ሂዝ ኖት ጀስት ዝም ብሎ ዘፋኝ፣ ጥሩ ድምፅ ያለው ዘፋኝ አይደለም ኢን ዘ ሴንስ ዛት ሙዚቃ ያውቃል፣ ሊሪክሱን ማዘጋጀት ያውቃል፣ ሙዚቃውን ማቀናበር ያውቃል። ይሄ ሬር ታለንት ነው። በሙዚቀኞች የሁሉም ነገር እንትን አይሆንም እና he's very capable really naturally talented የሆነ የአበሻ ዘፋኝ እሱ ይመስለኛል። ደግሞ አልበም ሊወጣ ነው። ቆንጆ አው እየጠበቅን ነው። ያው እንቅልፍ መተኛትም ትተናል። እሱ ከሙዚቀኛ እሱ ነው። ይህ የቴዲ አፍሮ ከያኒነትና አዲሱ አልበም በሀገር ውስጥ ብቻ ተገድቦ የቀረ አይመስልም። ቢቢሲ የአልበሙ መውጣት ተከትሎ ባሰራጨው ዘገባ እንዲህ ይላል። ባለስልጣናትን መተቸት ለብዙዎች ለእስርና ለእንግልት ምክንያት በሚሆኑባት ሀገር ውስጥ መንግስትን የሚነቅፍ የሚመስለው የኢትዮጵያ ትልቁ ድምፃዊ አዲሱ ሙዚቃ ከፍተኛ ትኩረትን እየሳበ ይገኛል። ዳስታል የሚል ርዕስ ያለውና ትርጉሙም ለልቅሶ ድንኳን ትከሉ የሚል መልእክት ያለው የቴዲ አፍሮ አዲስ ዘፈን ባለፈው ሐሙስ ከተለቀቀ ጀምሮ
በዩቲዩብ በሚሊዮኖች መታየቱን ይገልጻል። ቴዎድሮስ ካሳሁን በዘፈኑ ባህላዊ የሐዘን ድንኳንን ዳስ እንደ ምሳሌ መጥቀስ ጠፋች ስለሚላት ሀገሩ እያለቀሰ መሆኑን ይናገራል። ዘፈኑ ከመለቀቁ በፊት በአዲስ አበባ ለጋዜጠኞች ተዘጋጅቶ የነበረው የማስታወቂያ መርሃ ግብር ወይም ጋዜጣዊ መግለጫ ባልታወቀ ምክንያት ሳይካሄድ መቅረቱ ውዝግብ አስነስቶ እንደነበርም አስታውሷል። የ49 ዓመቱ ድምፃዊው በዚሁ ዳስታል በተሰኘው ዘፈኑ ላይ የኢትዮጵያዊነት መንፈስ አሁን ተገፍቷል ሲል በምሬት ይገልጻል። አሁን ሐዘኑና ህመሙ ገብቶኛል። ሰው የት ሂዶ ያዝናል? የትስ ይለቀሳል? ባደግኩበት መንደር ባሳደገኝ ቦታ እንደ ሀገር አልባ ሰው እንግዳውኛለሁ በማለት ያዜማል ሲል ቢቢሲ አትቷል። ኮከቡ ድምፃዊ ለቀድሞ መንግስታትም ቢሆን የጎኑ ጋት ሆኖ መቆየቱን ያስታውሳል። ከሁለት አስርት ዓመታት በፊት ሰው በመኪና ገጭቶ መሸሽ ወንጀል ተከሶ ለ16 ወራት ታስሮ የነበረ ቢሆንም ክሱ ግን ፖለቲካዊ መነሻ ያለው እንደነበር ተነግሯል። በ2009 የተለቀቀውና የመጨረሻ አልበሙ የነበረው ኢትዮጵያ በሀገር ውስጥ ከፍተኛ ሽያጭ ያስመዘገበ ሲሆን በቢልቦርድ የዓለም አልበሞች ዝርዝር ላይም ለሳምንታት በቀዳሚነት ተቀምጦ ነበር። የአልበም በታሪካዊ ጭብጦች ላይ ያተኮረና በኢትዮጵያን መካከል አንድነት እንዲኖር የሚጣራም ነበር። ነገር ግን በወቅቱ የአልበሙ ይፋዊ ምርቃት በመንግስት አግደው ነበር። በዚያን ወቅት የተቀሰቀሰው መጠነ ሰፊ ጸረ መንግስት ተቃውሞ የያኔውን ጠቅላይ ሚኒስትር ከስልጣን እስከ ማውረድ ደርሶም ነበር። ቴዲ አፍሮ እንደ አውሮፓውያን አቆጣጠር በ2017 ለቢቢሲ ሲናገር ሁሉም ሙዚቃዎቼ በፍቅር ላይ የተመሰረቱ ናቸው ብሎ ነበር። ማርቲን ሉተር ኪንግ እንዳለው ጥላቻን በጥላቻ ማሸነፍ አይቻልም፣ ይህን ማድረግ የሚችለው ፍቅር ብቻ ነው። አሁን ካለንበት ሁኔታ ለመውጣትም ብቸኛው ምርጫችን ፍቅር እንደሆነ አምናለሁ ብሎም ነበር። ጠቅላይ ሚኒስትር አብይ አህመድ በተቃውሞ ማግስት ወደ ስልጣን የመጡት በርካታ ብሔረሰቦች ባሏት ሀገር ውስጥ አዲስ የአንድነት ዘመን እንደሚመጣ ቃል በመግባት እንደነበርም ዘገባው ያስታውሳል። ቴዲ አፍሮ መጀመሪያ ላይ ያንን የተስፋ ቃል ተቀብሎት ነበር። በይፋም ለጠቅላይ ሚኒስትሩ ድጋፍ እንዲሰጥ ጥሪ አቅርቦ ነበር። ቴዲ ቃል በቃል በሰኔ 2010 ዓ.ም ባስተላለፈው መልእክት እንዲህ ብሎ ነበር። ለተከበራችሁ ኢትዮጵያውያን ወገኖች በቅድሚያ የከበረ ሰላምታዬን እያቀረብኩ ላለፉት 27 ዓመታት ኢትዮጵያዊነትን በማፈንና ብሔራዊ ስሜትን በማደብዘዝ አገራችን ለአደጋ ከዳረገው ስርዓት ለመላቀቅና በምትኩ አንድነትን፣ መተባበርና ፍትህን ለማስፈን ከምንም በላይ ደግሞ ኢትዮጵያዊነትን ለማዳን በተለያየ አቅጣጫ ብዙ እንቅስቃሴዎች በሚካሄድበት በአሁኑ ወቅት በዚህ የታሪክ አጋጣሚ ኢትዮጵያዊነትንና ይቅር መባባልን ይዘው ብቅ ላሉት ጠቅላይ ሚኒስትር አብይ አህመድና ባልደረቦቻቸው አጭር በሚባል የስልጣን ቆይታቸው ለወሰዷቸው በጎ እርምጃዎችና ላሳዩን ኢትዮጵያዊ አለኝታነት አጋርነትን ማሳየትና ከጎናቸው መቆም ጊዜ የሚጠይቀው አስፈላጊ ተግባር መሆኑን ስገልጽ በሚደረጉት የድጋፍ እንቅስቃሴዎች ላይ በስራ አጋጣሚ በቦታው ባልገኝም በመንፈስ አብሬያችሁ መሆኔን ሳረጋግጥ በታላቅ ኢትዮጵያዊ ስሜት ነው። ቴዲ ይህን የድጋፍ መልእክት ያስተላልፍ እንጂ ከዛ በኋላ ባሉት ዓመታት የተለያዩ ተቃራኒ መልእክቶችን፣ ሁለት ነጠላ ዜማዎችንም ለቋል። ከመግለጫዎቹ መካከል ለአድዋ ድል መታሰቢያ በዓል ባወጣው መግለጫም የአድዋ ድልን በዓል ስናከብር ከቅርብ ዓመታት ወዲህ በሀገራችን ባለው የፖለቲካ አለመረጋጋት ሳቢያ በተለያዩ የሀገራችን ክፍሎች እስካሁን ሰዓት ድረስ በማንነታቸው ብቻ ተለይተው እጅግ ኢሰብአዊ በሆነ መንገድ በአሰቃቂ ሁኔታ በግፍ እየተገደሉ ያሉ እንዲሁም የአካልና የስነ ልቦና ጉዳት የሚደርስባቸው ብሎም ከቤት ንብረታቸው ከቀያቸው የሚፈናቀሉ ንጹሐን ወገኖቻችንን በሕሊና ጸሎት እያሰብንና ለዚህም እየተባባሰ ለመጣው ትኩረትም ለተነፈገው ማህበራዊና ሀገራዊ ቀውስ መንስኤ ሀገራችን ኢትዮጵያን ላለፉት ቀላል ለማይባሉ ዓመታት ቁልቁል ሰብቆ የያዛት የዘር ፖለቲካ መሆኑን አጽንኦት በመስጠት ከመቼውም ጊዜ በላቀ መላው ኢትዮጵያውያን ዘር፣ ሃይማኖት ሳንለይ በአንድነት መቆም ለጋራ ህልውናችን ስጋት የሆነውን ጎሳ መሰረት ያደረገውን ስርዓት ለአንዴና ለመጨረሻ ጊዜ በቃ ልንለው ይገባል ሲል ጥሪ አቅርቦ ነበር። ምንም እንኳን ከያኔው ኢትዮጵያ ቀውስ ውስጥ ናት የሚለውን ደጋግሞ እንደተናገረ ያስታወሰው የቢቢሲ ዘገባ ጠቅላይ ሚኒስትር አብይ ግን ለሀገሪቱ አንድነት እየሰሩ መሆናቸውን ደጋግመው የሚገልጹ ሲሆን ወደ ብልጽግናና ደህንነት የሚወስደውን ብቸኛው መንገድ ህዝቦች አንድ ሲሆኑ ብቻ እንደሆነ ይናገራሉ። ቢቢሲ በዘገባው ባያካትተውም አብይ በትናንትናው ዕለት በተሰራጨ የቪዲዮ መልእክታቸው ኢኮኖሚያዊ እድገት ለዓለም አቀፍ ተቋማት ከገመቱትም በላይ መንግስታቸውን እንደሚጠብቅ ገልጸዋል። በማዕከልም መንግስታቸውን በንስር በመሳል በስም ያልጠቀሷቸውን ተቾች በቁራ መስለው ከፍ ብለን እየበረንን ነው፣ ልቅሶና ጩኸቱ የቁራ ነው ሲሉ ተደምጧል። በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት
የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ? ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለውም። ሙከራ ምንድነው አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፎ ሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን። ጩኸቱን ለቅሶ ለቁራዎች እንተዋለን። የዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።